Would you marry me? ብዙዎችን እንግዲህ ያስደመመው ትላላችሁ። ኤሪክ ቀለበት ያደረገላት መስሏችሁ ሁላችሁም ደስ ብሏችሁ ነበርን። አጋጣሚ ስታዩት ወንድሙ ነው ቀለበት ሊያደርግላት ያለው ማለት ነውና አያችሁ፣ ሰውና ሰው አንድ አይደለም። ሁላችንም የራሳችን የሆነ ጸባይ የሆነ የራሳችን የሆነ አመለካከት አለን እና እሱ እንግዲህ ለሱ እያሳየው ነበር። ነገር ግን ኤሪክ የራሱ ተፈጥሮና የራሱ ማንነት ስላለው ማንም መምሰል አይችልም እና ሄሉ ደግሞ ዛሬ በጣም ተናዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል ዲስኮ ናችሁ ላይክ ሼር ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እና እንግዲህ እነ ሄሉሻ ዛሬም በድጋሚ መጥተዋል። ምንድነው ዛሬ እንግዲህ ወደ ቱርክ ሶስታችንም እንደምንሄድ ችግር የለውም አብራነት ሶስታችንም እንሄዳል ብሎ ተስማምቶ ሀሳቡን ቀይሮ መጥቷል። ሄሉ ደግሞ ይሄ ሀሳቡ አላስደሰታትም። ጆሲና ኤንዲ ደስ ብሏቸዋል። እና ሄሉ ደግሞ በጣም አስረራለች። አሁን ራሱ እራት እየበላን እናውራ ቢላት አልፈልግም ብላ ነው ሄደችው። መጀመሪያ ክብር ይቀድማል ምናምን እያለች ነው። እና ሁሉም ወንዶች በነገራችን ላይ እኛ እንደምንፈልጋቸው አይነት ሰው ሊሆኑም አይችሉም። ሲቀጥል ደግሞ እኛን የሚወደን ሰው ነው እንጂ ሌላው ሰው ለእኛ ግድ አይሰጠውም። ገብቷችኋል? እና አሁን ይሄ የኤሪክ ወንድም ሄሉ የዚህን ያክል ባታካብር ችግር የለው። ምክንያቱም ያገናኛን ነገር የለም ከሱ ጋር። ሄሉ የምትኖረው የህይወት አጋር ቢሆን እንኳ ከኤሪክ ጋር ነው። ወደፊት አብራን መጣይም ሄደችም ቀረችም ኤሪክ እንጂ እሱ ጋር ምንም ያገናኛን ነገር የለም። ዋናው ነገር አትጣላ። ከዛ ባለፈ ግን እሱ አከበራት አላከበራት ምንም ትርጉም የለውም። ምክንያቱም ማንም ከማንም ሰው ጋር ሊኖር አይችልም። እኛ ለምሳሌ ያገባ ነው ባል ጋር እንጂ የእሱ ወንድም ሰው ጋር ልንኖር አንችልም። ያንም የራሱን ህይወት ነው የምንኖረው፣ እኛም የራሳችን ህይወት ነው በቤታችን ነው የምንኖረው። እንደ እንግድነት መጠራት ባለበት ወይም ደግሞ ፕሮግራም በሚኖረን ሰዓት በደስታም ይሁን በክፋቱ እንገናኛለን። ከዛ ባለፈ ግን ማንም ሰው ጋር ሊኖር ስለማይችል ያን ያክል ለምን አላከበረኝም ለምን ዝቅ አላለልኝም ማለት አስፈላጊ ነው ብዬ አላስብም። እንግዲህ በተፈጠረው ነገር ደግሞ ይቅርታ ብሎ አሁን ላይ ካለሳብራት ህዲ እኔ እንደዛ የተናደርኩበት እሷ ሳይሆን በኤሪክ ነው ብሏታልና ባታካብደው ብዬ አስባለሁ። ሲቀጥል ደግሞ የስራ ሰው ናቸው እነሱ ገባቸው። ለስራ እስከሆነ ድረስ በብዛት የሚሰሩት እንደዚህ ድርቅ ባትል ጥሩ ነው ብዬ አስባለሁ። ለምንድነው ለሚፈልጉት ስራ ዙሮ ያስፈልገዋል እንደዚህ አይነት ነገር። የማይፈልጉትን ካራክተር እየያዙ አይደለም። ስለዚህ ስራ እስከሆነ ድረስ ደግሞ በዚህ አጋጣሚ ብዙ ባትል ብዬ አስባለሁ። ተናዳለና ሰምታችሁታል። ጆሲ ራሱ ያላትን ነገሮችን እስኪ ቀለል አድርገሽ ያቸው እያላት ነበርና በእርግጥ ማንም ሰው በዛ ሰው ጫማ ሲሆን ሁላችንም ትልንል እንችላለን። መፍረድ ቀላል ስለሆነ ነው። ቢሆንም ግን እንዳልኳችሁ ዋናው ነገር ለእናንተ ክብር ይስጠን፣ ይውደደን፣ ዝቅ ይበለልን፣ ይንከባከበን። በቃ የሆነ ደሏ አቅልጦ ያዘና ብለን የምናስበው የራሳችን የሆነን ሰው ነው እንጂ የኔ ባሌ ወንድም አሁን እኔን ምን በወጣው እኔን አቀለጠኝ አላለኝ እንደዚህ ምን ተንከባከበ ማንም መብት የለውም እኔንም ሊንከባከብ ማለት ነው። እና ከዛ አንፃር ዙሮ ሄሉ በመልካም ነገር ተራርታ ዝም ብለው ስራ ነው። እርግጠኛ ነኝ ድራማ ሆኖ ያስታውቃል። በመቀጠል እንግዲህ ያው ቀለበት ዝቅ ብሎ ሲያድ ያደረገላት እሱ ወዷት ሳይሆንም በደንብ ያላያችሁ ካላችሁ ሙሉውን ቪዲዮ ማለት ነው። እሱ እያደረገ ያለው ለምንድን ነው? አንተ ኤሪክን ዝም ብሎ መውደድ ብቻ ትርጉም የለውም። የመውደድ ልክ ማለት አንድ ሰው ስትወደው መድፈር አለብህና ደፈር ሆነህ ልክ እንደሱ እንዳሳየው የኔ ውድ የኔ ቆንጆ ብለህ ቀለበቱን ይዘህ ቅረብ እንጂ ዝም ብለህ ወድሻለሁ በትላት ትርጉም የለውምና ሴት ልጅ ድፍረት ትጠይቃለች እያለው ነው። አይናውጣ ነው ብያቸው ነበር እንደውም ከትናንት ወዲያ እንዲዎችን ይህን ደግሞ ማን ተጠብሰው ይሆን ስላችሁ አንዷ ቀርፋፋ በላይ ነበር ኮንት ላይ እንዴት ልጅ ማለት ነው። ግን ደግሞ እሱ ቀርፋፋ የምጠርፈም ቀርፋፋ ሰው አጠብሰው እሱ ነቄ ነው እንዳያችሁት ነው። እና እንኳን ቀርፋፋ ሰው ልጠብሰው ኤሪክን ራሱ እያያችሁት ነው። እንደዚህ ኩነህ መፍጠን አለብህ።
በቃ ለምትፈልገው ነገር ደፋር መሆን አለብህ እያለ ነው። በነገራችን ላይ እውነቱን ነው። ሴት ልጅ ደፋር ሰው እንፈልጋለን። ዝም ብሎ እንትን የሚለን ሰው እየወደደን መግለጽ የማይችል ሰው እየወደደን መድፈር የማይፈልግን ሰው ብዙ ፍቅር ራሱ አይመጣልንም። የሚገርማቸው ነገር ግን በእያንዳንዱ ነገር ቀልጣፋን ሰው በቃ እያንዳንዱን ነገር ማድረግ ያለበትን ለማድረግ የሚሞክር ፍቅር መግለጽ ካለበት ፍቅሩን የሚገልጽልን ሰው በቃ ብዙ አይነት ነገሮች ሀታ ለው አጥፍተን ራሱ ዝም የሚለንን ሰው እንንቀዋለን። ነገር ግን ባጠፋነው ጥፋት ለምን እንደዚህ ያደረግሽ ብሎ መልስ የሚሰጠንን ሰው የበለጠ እየወደድነው ነው የምንሄደው። ምክንያቱም ጥፋት ስናጥፋ የሚቆጣን ሰው፣ ትክክል ስንሆን ደግሞ የሚያመሰግነን ሰው፣ ፍቅሩን የሚገልጽላችሁ ሰው፣ የሚንከባከባችሁ ሰው፣ ስጠፉ የጠፋችሁ የሚላችሁ ሰው፣ በቃ እያንዳንዱ ነገር እንደዚህ የሚናገረን ሰው አታጥሩና። ስለዚህ ኤሪክ ወንድም ልክ ነው። መድፈር አለብን ለምንወደው ነገር። ደፋር ካልሆናችሁ በዛ ነገር በአቋማችሁ ጸንታችሁ መጓዝ ካልቻላችሁ ትርጉም የለውም። ከምፈልጉበት ደረጃ አትደርሱም ማለት ነው። እና እኔ ራሱ ቀለበቱን ሊያረግላት ሲንበረከክ ወድጄሻለሁ ሌላን ነው ብዬ ግራ ገብቶኝ እንደገና ቪዲዮውን አየሁት በስነ ስርዓት ምን እንደሆነ። ግን ያው እያሳየው ነው ለኤሪክ፣ ችግር የለውም። በመቀጠል ደግሞ ሄሉ እንግዲህ ሰምታችኋታል። እሱ እንደዛ ብሎኝ አብሬያቸው እራት አልበላም፣ አብሬያቸው መሄድ ብዙ ምን በቃ አልተደሰተችም፣ ተናዳባቸዋለች። እንደውም ደግሞ እሱ ቋንቋ ስለማያውቅ እንዳይደብረው ብሎ ሲናገር ጆሲ እኔን እዚህ ይደብረኛል እሱን ግን እንዳይደብረው ብላችሁ ታስባላችሁ ምናምን እያላይ ነበር። ያው ስለ እነሱን ስለምትወዳቸውና ስለምታከብራቸው እንትን ብሏት ነው የሆነ በምትወዱ ሰው ላይ ደግሞ እንትን ትላላችሁና እሱ የሰው ሀገር ሰው ስለሆነ ነው። ሲቀጥል ደግሞ እነሱን ብሎ ስለሆነ የመጣው ግዴታ ስለሆነ ነው።